አንደኛ ነገር መታወቅ ያለበት እኔም ማምነው የትኛው ላኢላሃ ኢላላህ ሙሐመዱር ረሱሉላህ ብሎ ወደ ሚለተል ኢስላም ኢንቲሳብ ያደረገ ሰው በግልጽ ከእስልምና የሚያስወጣው ነገር ካላደረገ በስተቀር ኢቃመቱል ሁጃ ተደርጎበት እስካላለቀ በስተቀር ሙስሊም ነው ብዬ ነው የማስበው። ከሙስሊም ጋር ደግሞ ያለኝ ግንኙነት ነዓም ከሱና ጋር ተሰስራለሁ ቢኖረውም ግን ጠላቴ ነው ማለት አይደለም። ያግለሰብ ጠላቴ ነው ስልክ እንደ ካፊር አድርጌ ያስበዋለሁ። ከሱ ጋር ፎቶ መነሳት እንደ ትልቅ ወንጀል ከእስልምና እንደሚያስወጣ ወይ ደግሞ ከመንሃጅ ሙሉ በሙሉ እንደሚያስወጣ አድርጌ አላስበውም። ያ ነገር አልታየም። ምክንያቱም በጣም ብዙ ቀደምት የምንላቸው አይማዎችን ተመልሳችሁ ብትመለከቱ ትላልቅ የቢድዓ ባለቤቶች እንኳን የሚባሉትን የቢድዓ ባለቤቶች የሚባሉትን ሲያሞግሱ እንመለከታለን። ምን መሰላችሁ? ረብል ዒዘቲ ወልጀላል ቁርአን ላይ ሲናገር በግልጽ ያስቀምጣል። ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ። አንድን ነገር ስናደርግ የምናደርገው በአጠቃላይ በቁርአንና በሐዲስ ብቻ ከሆነ ቁርአን ላይ አላህ ሲናገር ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ፣ አንድ ግለሰብ የሰራውን መልካም ነገር ካንተ ጋር ጠላትም ይሁን ካንተ ጋር አቂዳ ሼር አያድርግ ካንተ ጋር መንሃጁ አንድ አይሁን የፈለገ ቦታ ላይ ይኑር ካፊር ይሁን ከፈለገ ያ ግለሰብ መልካም ነገር ሰርቶ ስትመለከተው የሰራውን መልካም ነገር አትንፈገው። ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ማለት ሐቅን በሱ ጉዳይ ላይ ከመናገር ወደ ኋላ ያድርጋችሁ። ስለዚህ ምን ታደርጋለህ ማለት ነው? ይህ ግለሰብ እኮ እንዲህ መልካም ነገር ሰርቷል። ብዙ ጊዜ የሚናፈሰው ስለ ኡስታዝ አቡበከር አህመድ የሆነ ጊዜ ላይ ተናግረሃል የሚል ነገር ነው። ተናግሬ ነበር፣ ነዓም ተናግሬ ነበር። ዛሬም ደግሜ እናገረዋለሁ። ትናንትና አይደለም ዛሬም ደግሜ አስረግጬ እናገራለሁ። ኡስታዝ አቡበከር አህመድ እና ወንድሞቹም ጭምር ኢትዮጵያ ላይ በተፈጠረው አህባሾች መተው ኢትዮጵያን ባናጉበት ሰዓት ላይ ፊት ለፊት ወጥተው የሙስሊሙ ማህበረሰብ እዚያ ጋር የነበረው እነሱ ወክሎ እነሱም ሄደው ለዚያ ነገር በተቻላቸው አቅም ታግለዋል። የሚችሉትን ነገር መስዋዕትነት ከፍለዋል። ያን ነገር አልከፈሉም የሚል ሰው ካለ መጥቶ ማውራት ይችላል። እንታል አምር ያን ነገር አላደረጉም። አይ ይሄን ነገር ከተናገርኩኝና እነሱ ይሄን ነገር ከፍለዋል ካልኩኝ ሙሉ በሙሉ ከእስላም ነው የሚያስወጣኝ ወይ ደግሞ ከመንሃጅ ነው የሚያስወጣኝ፣ ይሄ ከመንሃጅ ያስወጣል የሚል ሰው ካለ ወላ የጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ የሚለውን አያ የል ያደርሰው ነው። አንደኛ ይሄ። ሁለተኛ ነገር ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ የተናገሩት ግልጽ ሐዲስ አለ። እሱም ጁበይር ኢብኑ ሙጥዒም የተናገሩትና ሰሒህ አልቡኻሪ ላይ ያለ ሐዲስ ነው። أن النبي صلى الله عليه وسلم قال في أسارى بدر لو كان المطعم بن عدي حيا ثم كلمني في هؤلاء النتنى لتركتهم له. ምርኮኛ የነበሩትን ሰዎች ሙጥዒም ብኑ ዓዲይ በህይወት ቢኖርና ሙጥዒም ብኑ ዓዲይ ማለት በአላህ ያመነ ሰው ነው እንዴ? በመንሃጅ ነው የሚለያየው? መንሃጅ የሚባል ነገር የለም። ካፊር ነው። በአላህ ያላመነ ከሃዲ ሰው ነው። ከሃዲ ሆኖ ራሱ ሙጥዒም ብኑ ዓዲይ ኖሮ መጥቶ እነኚህን ሰዎች ቢሸነግላቸው ኖሮ የሱን ሽንገላ ወይ ደግሞ እሱ መጥቶ በእነሱ ላይ የሚቆመው ሽንግልና ቀበለ። ወሰለም ዐላ ነብይና ሙሐመድ ነብዩ እንደዚያ ነበሩ። የነብዩ አካሄድም ይሄ ነው። ማንም ግለሰብ ሰው ሙስሊምም ሆነ ከሙስሊምም ውጭ ያለ እንኳን ሙስሊም ሆነን በሙስሊም ማቀፍ ውስጥ አብረን ያለን ይቅርና ሐታ ካፊሩን እንኳን ውለታ ከዋለልን ያንን ውለታ መናገሩ ከመንሃጅ ነው የሚያስወጣው የሚል ሰው ካለ ይሄንን ሐዲስ ተገቢ ተፍሲር ይስጥበት። ከዚያም ደግሞ አለፈ ስንል ኢማሙ ኢብኑ ተይሚያ ሼኹል ኢስላም ተይሚያ ረህመቱላሂ ዐለይሂ የሚናገሩት ንግግር አለ። እኔ በጣም የሚገርመኝ አንድ ንግግራቸው ነው። ምን የሚለው ኪታባቸው ላይ መሰለክ ደርኡ ተዓሩድ العقل والنقل የሚለው ኪታባቸው ላይ ሁለተኛው ሙጀለድ ደርኡ ተዓሩድ العقل والنقل የሚለው ላይ 99ኛው ገጽ ላይ وهذا الذي نقلوه من انكار ابي حامد وغيره على القاضي ابي بكر الباقلاني ብሎ ተናገረና هو بسبب هذا الاصل ብሎ ተናገረ። አቢ በክር الباقلاني ከአሻዒራ አኢማዎች መካከል አንደኛው ነው። ቀደምት ከሚባሉት ትላልቅ ከሚባሉት አንዱ ነው። ሆኖም ግን የሚገርማችሁ ነገር የሆነ የሚያምንበት አንድ መስአላ አለች። የአላህን ሱብሓነሁ ወተዓላ የፈጣሪ መኖር በሐረካ ወይ ደግሞ በእንቅስቃሴ መኖሩ እንትን ያሳያል የሚል የሆነ አይዲዮሎጂ አለ፣ ነዘሪያ አለ፣ የሆነ ቲዮሪ አለ። ያንን ቲዮሪ ያምንበታል ባቂላኒ ማለት ነው። አቢ በክር الباقلاني የሚያምንበትን ያንን አስተሳሰብ ኢማሙ አህመድ ኢብኑ ተይሚያ ካስቀመጡ በኋላ ምን አሉ? ስለሱ ከተናገሩ በኋላ ማለት ነው مع ما كان فيه من الفضائل العظيمة أبو بكر الباقلاني مع ما كان فيه من الفضائل العظيمة والمحاسن الكثيرة والرد على الزنادقة والملحدين وأهل البدع بلو تناقر إمام أحمد بن تيمية أشعري ነው ማለት ነው ወይስ ምን ማለት ነው? ሼኹ ኢስላም ተይሚያ አሽዓሪ ናቸው ማለት ነው? እሳቸው ብቻ አይደሉም። የትኛውም ሐታ ሼኹ ኢስላም ተይሚያ ራሳቸው
በተለያዩ ኪታባቸው ላይ አሻዒራዎች ላይ አንዳንድ ቦታ ላይ ተናእ ሲያደርጉ እንመለከታለን። ለምንድን ነው ተናእ ያደረጉት ብለህ ስትመለከት ችግር የለባቸውም እያሉ አይደሉም። ላ ችግር አለባቸው። ወላኪን ይሄ መሐሲናቸው ነው። ይሄም መልካም ነገር ሰርተዋል። ወላ ተብኸሱ الناس አሽያአሁም እኮ ነው። የሰሩትን ነገር ሰርተዋል ነው የሚባለው። አይ አልሰሩትም ብለን መካድ ከሆነ ይሄ ወደ ቅጥፈትም ያመራል ማለት ነው። እኛ ሙስሊሞች ደግሞ ቀጣፊዎች አይደለም። እኛ ሙስሊሞች ወላ يجرمنكم شنآن قوم على الا تعدلوا من የተባልነውና በአላህ የታዘዝነው ነብያችን ደግሞ በሙጥዒም ኢብኑ ዓዲይ ላይ እንዲህ በማስረጃ ያስተማሩን እኛ ሙስሊሞች ቀርተን ካፊሮች ጋር ብትሄዱ ሪሰርች ሲሰራኮ አንድ ግለሰብ ሪሰርቹ ላይ የሆነ ግለሰብ የተናገረውን ከሱ በፊት አጥንቶ ያገኘውን ነገር እከሌኔ ያገኘው ብሎ የማይናገር ከሆነ ፕላጂያሪዝም ተብሎ ይቀጣበታል በዚያ ነገር። እኛ ሙስሊሞች ደግሞ ለዚህ ነገር ከማንም በላይ ቀረብ ያለንን በቁርአንና በሐዲስ ተናገር ያለው በቀደምት ሰለፎቻችን ኪታቦች ውስጥ ሄዳችሁ ብትመለከቱ ሙኻሊፋቸው የነበሩ ሰዎችን ሲጀመር የሸይኽነትን እንትን አይነጥቋቸውም። ኢማም ተብለው የሚሰየሙ ከሆነ ኢማምነቱን አይተቋቸው ሙሉ በሙሉ ከሱና እስካልወጡ ድረስ حتى ኢማምነታቸው ሸይኽነታቸው በመንሀጅ እንኳን እየተለያዩ ሳይነኳቸው ነበር የሚናገሩት ማለት ነው። ስለዚህ ይሄ ነገር በዚያ ልክ መረዳት አለብን ማለት ነው። አንድ ግለሰብ ስለ አንድ ሰው መልካም ነገር አወራ ማለት ሙሉ በሙሉ ያንን ያወራለትን ሰው ይከተላል ወይ ደግሞ ያንን ሰው ሙሉ በሙሉ ይደግፋል ማለት አይደለም። ይሄ ግልጽ መሆን አለበት። ይሄ ነው። ጀዛኩሙላሁ ኸይራን። ሼኻችን ተመልሷል። ግልጽ ማድረግ ያለብኝ ነገርም ካለ አስቡኝ። አይ ኢንሻአላህ ግልጽ ነው፣ በተወሰነ ግልጽ ነው። ባረከላሁ ፊክ። ሌላው ደግሞ ከዚህ በፊት አንዳንድ ነሺዳዎችን ያወጡ ነበረ የሚል በነሺዳ ጉዳይ የሚነሳ ነገሮች አሉ። አንዴ ደግሞ ሀታ አንዳንድ ድምጾች የታከሉበት ነሺዳዎች አውጥተዋል የሚልም ነጥብ ይነሳል። ምን ይላሉ በዚህ ጉዳይ? ለምን በግልጹ አይሉኝም ኡስታዝ? ዘፍነዋል አይሉኝም? ኸይር እሺ፣ የነሺዳውን ጉዳይ እስቲ ላንሳላችሁ። 2017 ላይ የመጀመሪያ ከሚዲያ ጋር ወደዚህ ወጥቼ ስተዋወቅ በነሺዳ ነበር የተዋወቅኩት። መጀመሪያ ወደ ሚዲያ ራሱ ስወጣ መጀመሪያ የጀመርኩት በዳዕዋ ነበር። 2015 ላይ የጀመርኩት ሐታ በዩቲዩብ ቻናሌ ላይ ራሱ ማየት ይቻላል። እሱ ከ2015 በኋላ ትንሽ ቆይተን ነሺዳ ጀመርን። 2017 ላይ ነሺዳ ስንሰራ የመጀመሪያው አልበማችን ጃለሌ ሆ የሚል ነው። ስለ ነብዩ ሰለላሁ ዐለይሂ ወሰለም፣ ስለ ሰላት፣ ስለ ቂያማ፣ ስለ ምናምን የሚናገር ነሺዳዎችን ሰራን። 7 ትራክ መሰለኝ ያለው ስለ ቁርአን ምናምን የተሰራበት ነሺዳ ነበር። ያን ነሺዳ ስንሰራ ወደ ነሺዳ ሁክም መመለስ ከሆነ እሱ ኢንሻአላህ ተዓላ እንመለስበታለን። ያን ነሺዳ ስንሰራ ጥራት ባለው መልኩ ምንም አይነት ክላሲካል ባልገባበት መልኩ ሰራን። ከዚያ በኋላ ሁለተኛው አልበማችንን ስንሰራ ክላሲካል ገባበት። እንዴት ነው የገባበትን ግልጽ ላድርግላችሁ። 2019 ወደ መዲና ለመሄድ መንገድ ላይ ነበርኩኝ። ጃንዋሪ ላይ ነበር እኔ መዲና የመጣሁት። ጃንዋሪ ከመብረሪ በፊት 2018 ወደ ኖቬምበርና ዲሴምበር መጀመሪያ ኖቬምበር መጨረሻ አካባቢ ድምጼን ሰጠኋቸውና ለስቱዲዮ ኢብሮ የሚባል ስቱዲዮ አለ፣ እስካሁንም ድረስ አለ። ኢብሮ ጋር ሄደን ድምጻችንን ሰጥተን ወጣን። እንዲሰርተው እንዲጨርሱት ማለት ነው። እኔ ደግሞ እዚህ አይደለሁም፣ ሄድኩኝ። خلاص ወደ መዲና ነው የመጣሁት። እኔ መዲና ሄጄ ከኔ ኋላ 3 ወር ቆይቶ ተሰርቶ አለቀ ነሺዳው። ሲያልቅ እኛ የሰጠነው ኖርማል ድምጽ ነው፣ አልቆ የተላከልን ግን ከነ ክላሲካል ነው። እንዴት ከነ ክላሲካል ይሆናል? ጓደኛ ያለ ኢብሳ አሁንም በህይወት አለ። በነገራችን ላይ አንድም አሁን የምጠራቸው ሰዎች በህይወት ያሉ ሰዎች ስለሆኑና ኦሮሚፋ ተናጋሪ ወንድሞቼና እህቶቼ በዚያ ሰዓት ላይ ወጥቼ የተናገርኩትንም ነገር በደንብ አድርገው ስለሚያስታውሱ ይሄ ያን ያክል የሚወራበትን ጉዳይ አይደለም ማለት ነው። ከዚያ ምን ተደረገ? ኢብሳን ወዲያው እንዲያነሳ አደረኩት። አንሳ አልኩት፣ አነሳ። ሙሉ በሙሉ ክላሲካል ያለበትን በአጠቃላይ ሰረዘ ማለት ነው። ከዚያ በኋላ እነሱ ጋር ተመልሰን ያን ነገር እናስተካክል ስንል ገና ሰዓት ይፈጅባቸዋል፣ ጊዜ ይፈጅባቸዋል ተባልን። እንዲሁም ጊዜ የሚፈጅብን ከሆነ እስቲ ኢንሻአላሁ ተዓላ ቀስ ብለን እናስተካክላለን ብለን ተውን። ከዚያ በኋላ እኔ ሲጀመር ዓለም አልአናሺድ ሙሉ በሙሉ ተውኩት። ከዓለም አልአናሺድ ወጣሁ፣ ወደ መዲና ሄድኩኝ። አልহামዱሊላህ በዕልም መንሸግል ሆንኩኝ። ትንሽ በዕልም ቢዚ መሆን ምናምን ነገርም ሲመጣ ከዓለም አልአናሺድ ሙሉ በሙሉ ወጣሁ ማለት ነው። ከወጣሁ በኋላ ምን ማድረግ ጀመርኩኝ? በክላሲካል ላይ ሲሰሩ የነበሩ ከኛ ጋር ኖርማል ነሺዳ ስንሰራ የነበረ አሁን ላይ ደግሞ ክላሲካል የጀመሩ ልጆችን ነሲሃ ወደ ማድረግ ገባን። ልክ ነሺዳችን ተለቆ በ2-3 ቀን ውስጥ ላይቭ ገባሁ። ወዲያው ላይቭ ገባሁ። ላይቭ ላይ ምን ብዬ ተናገርኩኝ? ወንድሞቼ በእኛ ስም የተለቀቀ ነሺዳ አለ፣
እዚያ ውስጥ ያለው ድምጽ የኛ ድምጽ ነው። የተለቀቀው ከነ ክላሲካል የተለቀቀው ግን ቼክ ሳናደርግ ራሳቸው ለቀውት ነው። ይሄ ነገር ደግሞ ትልቅ ስህተት ነው። እንዲነሳም አዝዣለሁ፣ ተነስቷል። ክላሲካል ማዳመጥ ክልክል ነው ብዬ ተናገርኩኝ ማለት ነው። አሁንም ትንሽ ቆየው ይህ ነገር ድጋሚ የሆኑ ወንድሞች ማንሳት ጀመሩ። የሆነ ጊዜ እኮ የክላሲካል ነሺዳ እኮ ሰርቶ ነበር፣ ሙዚቀኛ እኮ ነው ምናምን። ድጋሚ ክላሪፋይ ማድረግ አለብኝ ብዬ ድጋሚ አብራራሁ ማለት ነው። በግልጽ አስቀመጥኩኝ። የተከሰተው እኔ እንትን ላይ ነበርኩኝ፣ ትሪፕ ላይ ነበርኩኝ። ነሺዳ ደግሞ አሚራችን የነሺዳ አሚራችን ኢብሳ ነው፣ ወንድሜ ኢብሳ ነው። አሁንም በህይወት አለ ኢብሳ። ሩቅ ያለ ሰው አይደለም፣ ድሬዳዋ ነው ያለው። ደውሎ ማናገርም ይቻላል እሱ ማለት ነው። ያ ነገር እንዲስተካከል ከሱ ጋር ነበርም ያወራ ነው። በግልጽ ወጥቼ ድጋሚ ሁለተኛ ጊዜ ግልጽ አደረኩኝ። ለሶስተኛ ጊዜ ስጠየቅም ግልጽ አደረኩኝ። ለምን ነው ግልጽ ያደረኩት? የምፈራው ሰው ኖሮ ነው አይደለም። ነሺዳ በክላሲካል ሙዚቃ ባወጣ ለሰው ልጅ ፍራቻ አይደለም ግልጽ ማድረገው። አላህን Subhanahu Wa Ta'ala ለመፍራት ወንድሞቼና እህቶቼ በኔ ያላቸው ግምት እንዳይበላሽ ነው። በኔ ያላቸው ግምት ተበላሽቶ አላህ ፊት እንዳይጠየቁበት ግልጽ አደረኩኝ 3 ጊዜ ማለት ነው። በኔ ስህተት ባልሆነ ነገር ማለት ነው። ከዚያ በኋላ ግልጽ አደረኩኝ። እስካሁንም ድረስ ያን ነገር ያመነጀጉ እነዚያ ነሺዶችን ድጋሚ ያነሱ እንትን የሚሉ ወንድሞች አሉ። አላህ ያግራላችሁ፣ በደንብ አድርጋችሁ አድምጡት። እኛ ወንጀላችን አውርደናል። ምክንያቱም ወንጀሌም አይደለም ሲጀመር የድምጽ ብቻ ሰጥቼ ነበር የወጣሁት። ወንጀል እንዳይሆንብን ደግሞ ከአንዴም ሁለቴ ሶስቴ ወጥቼም ተናግሬ ያለው። ከዚያ በኋላ ደግሞ በጣም የሚገርመኝ ነገር ልንገራችሁ። ስለ ክላሲካል ጉዳይ በሀገራችን ደረጃ ሁላችሁም አይታችኋል ብዬ አስባለሁ። ያንን ቪዲዮ ሁላችሁም እንደምታውቁት በሀገራችን ደረጃ ስለ ክላሲካል ጉዳይ፣ ስለ ሙዚቃ ምናምን ጉዳይ፣ ስለ ክላሲካል ጉዳይ በግልጽ ተቅሪበን ለ3 ሰዓት የቆየ ረሶን የነበርኩኝ። ይሄንን ወንድሜ ሙሪድም አይቶት ይሆናል ብዬ አስባለሁ። ዩቲዩብ ላይ አለ። ዩቲዩብ ላይ በግልጽ ኳሊቲ ባለው ቪዲዮ ስራዬን ትቼ ቁጭ ብዬ ማስረጃዎችን ደም መሐመድ የሚባለው ወንድማችን በሆነ ጊዜ ምናምን ባለበት ሰዓት ላይ ማለት ነው ስለ ክላሲካል ጉዳይ ከሐዲስ በማስረጃዎች ቁጭ አድርጌ አስረዳሁ ማለት ነው። ሰው እንዴት አድርጎ ነው እንዲህ በግልጽ ያስረዳሁበት የ3 ሰዓት ቪዲዮ፣ ለዚያው ኳሊቲው 4K ነው ባይ ዘ ወይ 4K ኳሊቲ ያለው ይሄ ጽድት ያለ ቪዲዮ እያለ ሰው እኮ ሐታ አይማዎቻችን እኮ ሼክ ሙሪድ እርሶም ያውቃሉ ብዬ አስባለሁ። በደንብ አድርጌው እርግጠኛ ነኝ እርሶም ያውቃሉ። አይማዎቻችን የሆነን ቃል ተናግረው ሌላ ሁለተኛ ቃል የተናገሩት ቃል ካለ እና ሳያብራሩ እንኳን ቢሞቱ ቃላቸው የትኛው ነው የቀደመው ተብሎ ነው የሚታየው። የትኛው ነው የቀደመው፣ የትኛው ነው ከኋላ የመጣው። ከኋላ የመጣው ኦኬ ተራጁ አድርገዋል ተብሎ ይወሰዳል ማለት ነው። እኔ ደግሞ እንደዚህ አይደለም። መጀመሪያ ወጥቼ ክላሪፋይ ያደረኩኝ ወንድሞች እንዳይሳሳቱበት በዚያ ነሺዳ ይሄን ነገር ተው ምናምን ብዬ፣ ሁለተኛ ደግሞ ድጋሚ ከዚያም አልፎ ተርፎ ረጅም ቪዲዮ ሰራሁበት። ያ ቪዲዮ ቀላል ቪዲዮ እኮ አይደለም። ተቅሪበን 3 ሰዓት ቪዲዮ ነው። ተቅሪበን 2 ሰዓት ከምናምን ነው ቪዲዮ ስለ ክላሲካል ጉዳይ ማለት ያወራሁበት፣ ስለ ሙዚቃ ያወራሁበት ቪዲዮ። ያን ሁሉ ከሰራው በኋላ ሰው መጥቶ በኔ በክላሲካል ላይ ያለኝን አቋም ተሽኪክ የሚያደርግ ሰው ካለ ከኔ ጋር የግል ጸብ ያለው ሰው ወይ ደግሞ የግል ጉዳይ ያለው ሰው እኔን ተሽዊህ ሱምዓ ማድረግ የሚፈልግ ሰው እንጂ ለወንድሞችና ለእህቶች ነሲሃ ለማድረግ አይደለም። ያንን ነገር ሰምቶ የሚከተል ሰውም ካለ ደግሞ ስለኔ ሐቁን ለማወቅ ሳይሆን እየሄደ ያለው እንዴት አድርጌ ይሄንን ወንድሜን ከሱና ላውጣው ብሎ ነው እየተጋ ያለው። ሶስተኛ ነጥብ ደግሞ እንመለስ። ሙዚቃ ባወጣ ያ ሙዚቃ ማውጣት ከሱና ያወጣኛል እንዴ? ጥያቄ ይሄ ነው። አሁን ሙዚቃ የአቂዳ መስአላ ነው እንዴ? ነሺዳ አይደለም። ሙዚቃ የአቂዳ መስአላ ነው። መስአላ ፍቅህያ حرام ነው የሰራሁት፣ ወንጀለኛ ነኝ። انتهى الامر حتى ሙዚቃ በሰራን ያልኩት። ولكن ጃህል በነገራችን ላይ አለማወቅ የሚባለው ነገር ወላሂ ምን ጠላትህ የማያደርግህን ነገር አለማወቅ ያደርጋል። መስአላ ፍቅህያ የሆነችን መስአላ ይዘው መስአላ ፍቅህያን ከአቂዳ ጋር አስተሳስረው እንዴት አድርገው ገፍትረው ከሱና ሰው ማውጣት እንደሚፈልጉ ተመልከቱ። ሱብሃንአላህ። አላህ ይቅር ይበለን፣ አላህ ይቅር ይበላቸው። እኛንም እነሱንም መልካም ነገር ሰርተን በጀነት የምንሰበሰብ አላህ ያድርገን። እና ያለው ነገር ይሄን ይመስላል። የዚያኔ ራሱ ስተቱ ከኛ እንዳልሆነም ገልጫለሁ፣ በግልጽ ማስቀምጫለሁ። ከዚያ በኋላም ደግሞ ማንም ያልሰራውን ጽድት ያለ ኳሊቲ ያለውን የ3 ሰዓት ቪዲዮን ዩቲዩብ ላይ አስቀምጫለሁ። በጣም ብዙ ቪው ያለበት ነው። ብዙ ወንድሞችና እህቶችም ታድመውታል። ሐታ ከወንድም አደም መሐመድ ጋር መጀመሪያ እንኳን ሙናዘራ ማድረግ እንኳን የፈለኩት መጀመሪያ እንደ ሙናዘራ ሐሳብ እንኳን ያቀረብኩት የክላሲካል ጉዳይ ላይ ነበር።
ወላኪን የክላሲካሉን ጉዳይ እንትኑ ስለተሰረዘ ተውኩት ማለት ነው። ስለዚህ ያን ያለው ነገር እንዲህ ግልጽ የሆነላችሁ ይመስለኛል ኡስታዝ። ሌላ ጥያቄ አለ? ጀዛከላሁ ኸይር። ይሄ ነው በቃ ማለት ባረከላሁ ፊክ። ዋናው ሼኽ ሙአዝ የተፈለገው ምንድነው እዚህ ጋር ዋናው ከዳር ሆኖ ዝም ብሎ የሆነ ዱላ መወርወር ድንጋይ መወርወር ሳይሆን ቀረብ ብሎ ያለውን ነገር ስተትም ሲታይ ወይ ደግሞ አንድን ሰው ከመንሃጅ የሚያስወጣው ነገር አግኝተናል የሆነ ሰው ላይ ብሎ ባንዲራ ወደ ላይ መስቀል፣ ጭፈራ መጨፈር፣ ቡና አፍልቶ መጠጣት ሳይሆን ቀረብ ብሎ ይሄ ነገር ከምን አንፃር ነው አኺ፣ ይሄ ነገር እንዴት ነው ምንድነው የዚህ ጋር የፈለገው ነገር ይሄ ስህተት ነው ምናልባት ተራጅዕ ታደርግበታለህ ወይንስ እንደው በዚህ ጉዳይ ላይ መረጃ ኖሮህ ነው እየሄድክ ያለው የሚለው ነገር ليس هذا سؤال بس بياني يدرك توضيح ነው አይዋ توضيح من باب التوضيح ነውና بارك الله فيكم ስለ አንድ ሰው ዝም ብሎ እንትን ከማለት ቀረብ ብሎ መጠየቅ አሁን ስምላቸውን እየጠየቅኩ ነው መስአላ ላይ ሙአዝ ጋር ችግር አለ የምትለው ከሆነ ወንድማችን ሙአዝ መተክ ያ አኺ ይሄ ነገር ከምን አንፃር ነው ብሎ መጠየቅ የተሻለ ነው ከዳር ሆኖ ዝም ብሎ ከማራገብ ለማለት ያለው። ሌላው በሰሞኑን አንድ ሱፊያ ቤት ገብተው ፈና ሲያደርጉ ነበር። ሱፊያ የሚል አንድ ዝም ብሎ እንደው ነገር ነበር። እሱ ላይ አንዳንድ ሐሳብ ቢሰጡ ደስ ይለኛል። እንዴት ነው የሚለውን ተፈضل ኢንሻአላህ ቺን እስኪ ሐሳብ ስጡባት። አላህ ይባርክ ፊኩም። ሱብሃንአላህ አንዳንድ ነገሮች በነገራችን ላይ እንትን ነው የሆነ ኢማሙ ሻፊዒ ንግግር ነው የሚያስታውሰኝ ሁሌ ማለት ነው። ኢማሙ ሻፊዒ ምን ይላሉ? وعين الرضا عن كل عيب كليلة ولكن عين السخط تبدي المساوية ብለው ነው የሚናገሩት። በውዴታ አይን የሆነን ሰው የምንመለከት ከሆነ የሱ መልካም ነገር እንጂ መጥፎ ነገሩ አይታየንም። በጥላቻ አይን በጠላት አይን የምናየው ከሆነ ግን ምንም መልካም ነገር ቢሰራ ጠላት ሆኖ ነው የሚታየን። እነኚህ ወንድሞች ካላቸው ጭፍን ጥላቻ የተነሳ እዛ ጋር የተጻፈውን ነገር እንኳን መለየት አልቻሉም። አቡል ሐሰን አልአዝሃሪ ነው የሚለው ስሙ። እዛ ጋር የተጻፈው ሰው ስም አቡል ሐሰን አልአዝሃሪ ነው የሚለው አሽዓሪ አይደለም። አዝሃሪ ማለት ደግሞ ምን ማለት ነው? ትርጉሙን ካላወቁ ማስረዳት ነው። ትርጉሙ በጃሚዓት አልአዝሃር ውስጥ ተምሮ የተመረቀ ማለት ነው። ልክ ዘንድሮ ሶሻል ሚዲያ ላይ ካሉ ትላልቅ መሻይኾች መሐከል አለን ከምንላቸው መሻይኾች መሐከል እኔ አሁን በቅርቡ ካወቅኳቸው ወላሂ ብሰማቸው የማልጠግባቸው እንዲህ አይነትም ሰው አለ እንዲህ አይነት ዒልምም አለ ያስባሉኝ ሰው ቢኖሩ አቡል ፈድል አልመስሪ ናቸው። አላህ ይጠብቃቸው ባሉበት የጃሚዓት አልአዝሃር ምሩቅ ናቸው እሳቸው። ከሳቸው ቀጥሎ ደግሞ ማናቸው? አቡ ዑመር አልባሒስ ያደኩበት ቪዲዮ ነው የእሳቸው ቪዲዮ ማለት ነው። ረድ እንዳደረጉ እድሜ ልካቸው ለዲን الاسلام እንደቆሙ ለሰለፍ መንሃጅ እንደተዋጉ እድሜ ልካቸው ማለት ነው። እሳቸው የጃሚዓት አልአዝሃር خريج ናቸው። አብደላህ ሩሽዲን ታውቃላችሁ ብዬ አስባለሁ። ወጣቱን ዳዒ ማለት ነው አብደላህ ሩሽዲ። በፊት እንኳን የሆነ ነገር خلل ነበረበት የሆነ ተሰውፍ ነገር ትንሽ ነካ ያደርገው ነበር በፊት። አሁን አልহামዱሊላህ ረቢል ዓለሚን የዛሬ አንድ አመት ተقريبا ሙሉ በሙሉ ተራጅዕ እንዳደረገና ሙሉ በሙሉ ወደ ሰለፍ መንሃጅ እንደተመለሰ ተናግሯል በግልጽ ማለት ነው። እነኚህን የመሳሰሉ ትላልቅ ዘንድሮ ካሉ ሳሐው ላይ ያሉ ትላልቅ ሰዎችን ያበረከተችልን ጃሚዓት አልአዝሃር ናት። የጃሚዓት አልአዝሃር መንሃጅ ችግር አለበት። ነዓም የአሽዓሪያ መዝሀብ ነው የሚያስተምሩት እነሱ። የዚያን አቂዳ ማስተማር ደግሞ ችግር አለበት። ያ ማለት ደግሞ አዝሃሪ የሆነ ሰው በአጠቃላይ አሽዓሪ ነው ማለት አይደለም። አዝሃሪ የሆነ ሰው ይሄማ በነገራችን ላይ የሙሐመድ ሸምሱዲን አካሄድ ነው። ይሄ ሙሐመድ ኢብኑ ሸምሱዲን አካሄዱ ጃሚዓት አልአዝሃር ሄዶ መማር ከኩፍር እንትን ያለው የሆነ ቤተስኪያን ልካችሁ ብታስተምሩ ነው የሚሻለው። ይሄ ተጠሩፍ ነው ይሄ። ያ ብቻ አይደለም። አንዳንድ ጊዜ ነው አሁን ሲነሳ ሰማለሁ እንንትና አخطأوا على السنة من اليهود والنصارى ይባላል። እነማ ሙስሊም የሆኑትን አሻዒራዎችን ማቱሪዲያዎችን ላ አበደን ይሄንን ማንንም ሰው ቢለው አልቀበልም። ማንንም أخطروا على الإسلام من اليهود والنصارى ሲባል አልቀበልም እኔ። ይሄ ሙባለጋ ነው የሚባለው። سواء إخوان المسلمين تكسكلين أشاعرة تكسكلين ማቱሪዲያ ተቀስክልኝ ከይሁድና ከነሳራ በላይ እስላም ላይ خطر ሊሆኑ አይችሉም። ያኛው خطر ظاهر ነው። እነኚህ
ደግሞ ችግራቸው ወይ በሆነ እንትን ይሆናል ችግር ሊያደርሱ ይችላል ናም ችግር ሊያደርሱ ይችላል ወላኪን እነሱን እንዲህ አርቆ ከኢስላም ውጪ ካለ ሰው ጋር ማወዳደር ማለት ለኔ ትልቅ ስህተት ነው ብዬ ነው የማስበው እሺ ወደ አቡል ሐሰን አልአዝሃሪ ስንመለስ አቡል ሐሰን አልአዝሃሪ ራሱ ያወቅነው በሚያደርጋቸው አንዳንድ ቪዲዮዎች ነው አንድ ይሄ ነው በሚያደርጋቸው ቪዲዮዎች ላይ ችግር አለበት ከተባለ ያንን ቪዲዮ አውጥቶ መናገር ነው አይ እንትን የሚባል አዝሃሪ የሚባል ሰውዬ ጋር ገብቶ መድህ ሲያደርግ ነበር ትናንትና አይደለም ገና መድህ አደርጋቸዋለሁ ችግራቸው እስካልታየኝና የነሱ መዝሐብ ትክክል አይደለም የሚለውን ነገር ቀናዓ እስካልሆንኩ ድረስ ገና መድህ አደርጋቸዋለሁ ወደፊትም سواء ابو عمر الباحث የሚሆን ابو الفضل المصري የሚሆን ابو الحسن الازهري ወደፊትም መድህ አደርጋቸዋለሁ ችግራቸውን ባየሁ ቀን ሰታለባቸው ብዬ ያመንኩ ቀን ሙሉ ማስረጃ ሲቀርብልኝ ደግሞ ይሄ ቆርጦ ቀጥሉን አይደለም ትክክለኛ መንሃጅ ለማስመሰል ቆርጦ የሚቀጥለው ቪዲዮ አይደለም ላ ስርዓት ያለው ሙሉ ቪዲዮ አይቼ ከዚያ ነገር የሆነ ጊዜ ኢትዮጵያ ውስጥ አንድ ኡስታዝ የሆነ ንግግር ተናገረ እሱ የተናገረው ንግግር አንድ ሰዓት ነው ድፍን አንድ ሰዓት ሙሐደራ ነው የሰጠው ከዚያ ድፍን አንድ ሰዓት والله العظيم የአምስት ሰከንድ ያልኳችሁ የአምስት ሰከንድ ንግግር ብቻ ተቆርጦ ተሰደበ አይደለም እና ነው ያ ነገር በጣም ነው የተሰማኝ እኔ በጣም ነው የተሰማኝ ለምንድን ያ ነገር የተደረገው ስትሉ خلاص اخراج عن سياقها ከመጣበት አመጣጥ ሙሉ በሙሉ ማስወጣት ማለት ነው እንደፈለጉ የፈለጉትን ነገር ቆራርጠው አውጥተው የፈለጉትን ማዕና መስጠት እከሌኮ እንዲ ለማለት ፈልጎ ነው ያልካትን ቃል አላህ ፊት ተጠይቅባታለክ መናገር የምትችለው ያለውንና ያመለጠውን ነገር ነው መናገር የምትችለው በግልጽ የተናገረውን ነገር በነገራችን ላይ በዘን ነው የሚወራው ብዙ ጊዜ ሰማለሁ ቪዲዮ ምናምን ሊያክልኛልና በዘን ነው የሚወራው እንትን ይመስለኛል ይባላል አይባልም የሰው አቂዳ እኮ ነው ያወራን ያለነው አቡል ሐሰን አልአዝሃሪ ላይ ችግር አለበት ከተባለ አቡል ሐሰን አልአዝሃሪ ችግሩ ይሄ ነው በዚህ ላይ መንሃጅ ሰለፍን ተቃርኗል መንሃጅ ሰለፍ ተቃርኗል አው ቁጭ አድርጌ ያን ነገር መለከትና ወይ ደግሞ መሻይኾቻችን ያን ነገር ይመለከቱና ሲጀመር እኮ በጣም የሚገርመኝ ነገር ኡስታዝ ወላሂ ሁሌ ጭንቅላት የሚመጣብኝ ነገር ማለት ነው እነኛ አሁን ሙዓዝን ተብዲዕ የሚያደርጉ ወንድሞቼ ሼክ ሙሪድን ተብዲዕ የሚያደርጉ ወንድሞቼና እንትናን ተብዲዕ የሚያደርጉ ወንድሞቼ ማን ናቸው ሲጀመር من هم هل يعني ወደ እንትራሱ ስንመለስ علوم التراجم ላይ ስንመለስ ወይ ደግሞ الجرح والتعديل ላይ ስንመለስ ማን ናቸው እነሱ جرح والتعديل ማድረግ ይችላሉ جرح ማድረግ አቅሙ አላቸው ዒልሙ አላቸው ማን መስክሮላቸው ማን ነው ዛጋ ተንሲብ ያደረጋቸው እነሱ የትኛውንስ ዒልም ኖሯቸው ነው አንድን ሰው እኮ በግልጽ አውጥተህ እከሌ ሙብተዲዕ ነው ብለህ ለማስቀመጥ እኮ እከሌ ሙብተዲዕ ነው ስትልኮ الحكم على الاعيان እኮ ነው አይደል عينيا ነው አንድ ሰው ላይ حكم እየሰጠህ ያለው ሙሪድ ሙብተዲዕ ነው አልኩኝ ለምሳሌ ሙዓዝ ሙብተዲዕ ነው አልኩኝ ለምሳሌ والعياذ بالله الله ይጠብቀን ሁላችንንም ሙሪድ ሙብተዲዕ ነው ለማለት እኮ اثبات الشروط وانتفاء الموانع የሚባለው ነገር ሙሉ በሙሉ ተሟልቶ ያን ነገር የሚያሟሉትና እሱ ላይ ኢቃመቱ الحجه የሚያደርጉት ዑለሞች ኖረው ይሄ ሁለትና ሶስት መጣ ሰዎችን ውጅንብር ለመፍጠር አይደለም ላ ቪዲዮ እየቆራረጠ ያመጣ ይሄው ተመልከቱ እንትና ሙብተዲዕ ነው አይደለም በግልጽ ቁጭ ተደርጎ ነው አዕያኖች ሙብተዲዕ መሆናቸው የሚመሰከርባቸው ይሄ علم الجرح والتعديل የማያቁ ምንም የማያቁ ወንድም እህቶቼ ሊሸውዱ ይችላል እኔን ግን ያስቀኛል ሁሌ والله الذي لا اله الا هو ዛሬ ጧት አንድ ወንድም ደውሎልኝ እያወራ ነበር ስናወራ እከሌ እኮ እንዲ ብሎ አወራብህ ካለኝ ተው ስለሱ አታውራ ምክንያቱም እሱ እኔ ባወራበት ችግር የለውም ስላወራብኝ ባወራበት ችግር የለውም አንተ ካወራህበት ደግሞ ወንጀል ይሆንብሃል ተው አልኩት ሁለተኛ ነገር ደግሞ አንድ ነገር ልንገርህ አልኩት ይሄ ወንድሜን ምን እንደምመኝለት ታውቃለህ አልኩት والله العظيم እንዴው እኔን የወነጀለኝ እኔን የፈለገ ተችቶ እኔን ሙብተዲዕ አድርጎ እኔን ምን ብሎ የፈለገ ቃል ወርውሮ ወደ አኺራ እንኳን ሲሄድ ሳይቶብት እንኳን ቢሄድ አላህ በጀነት እንዲያገናኘን والله ምኞቴ ነው አልኩት የአላህ ጀነት ሰፊ ነው አላህ በጀነት ያን ወንድሜ እንዲያገናኘን ሰዋን አቡ አብደላህ ሆነ ኢብኑ ሐሰን ሆነ ሁላቸውንም ወንድሞችን አሁን የፈለጉትን የሚሉኝን ሙብተዲዕ የሚሉኝን ምን ብለው የሚሰድቡኝን አንድ የሚያንጓጥጡኝን እንት የሚያደርጉኝን በአጠቃላይ አላህ በጀነት ቢሰበስበን والله ደስታዬ ነው አላህ ምስክሬ ነው እነሱንም ጀነት አስገብቶ እኔንም ጀነት አስገብቶን አንድ ቦታ ብንሰበሰብ ደስታዬን አልችለውም እነሱን ለመግፋት አይደለም እኔ እዚህ ጋር የምቀመጠውም ለወንድሞቼ የምመክረው ይሄንን ነው እነሱን ቤት ስትሄዱ አትሳደቡ
እኛም ቤት ስትመጡ እነሱን አትሳደቡ። ወንድሞቻችን ናቸው። እነሱ ከኛ ያዩት ነገር አለ። በቃ የሆነ መጥፎ ነገር ሰርተዋል ብለው ከኛ ያሰቡት ነገር አለ አይደል? ባሰቡት ዘን የፈለጉትን ነገር ይናገሩ፣ የመሰላቸውን ነገር ይናገሩ። እኛ ደግሞ ሙናቀሻውን ችግር የለውም ኪታብ እየተከፈተ ሙናቀሻ ይደረግበታል። ሙናቀሻ መደረግ ያለበት ነገር። ከዚያ ውጭ ግን ከላይ ሆኖ ራሱን ተንሲብ አድርጎ ሰዎችን ወደ ታች እንትን ማድረግ የሚፈልግ ሰው ካለ ማንም አንተን በዚህ ዒልም ላይ ባለቤት ነህ ያለ ሰው የለም። ማንም እዚህ ጋር ያስቀመጠ ሰው የለም። ጥቀስልን ብንልክ አንድ ዓሊም መጥቀስ አትችልም። ተዝኪያ ያደረገህን አንድ ዓሊም ሙዕተበር የሆነን ተዝኪያ ያደረገህን መጥቀስ አትችልም። በዚህ ዒልም ላይ ደግሞ ዝም ተብሎ የሚነገር ነገር አይደለም። ይሄ ዒልም ያና ያለው ነገር። ስለዚህ ወንድሞቼ እናቶቼ ከላይ ሆናችሁ ኮመንት የምትጽፉ ታሳዝኑኛላችሁ። ታውቃላችሁ ወላሂ الذي لا اله الا هو ኮመንታተሮች እኔ ሁሉ የሚያሳዝኑኝ ለምንድነው የሚያሳዝኑኝ በሉ። ኮመንታተሮች እኔ ወታደር አድርጌ ነው የማስበው። ወታደር የሀገር መሪና የተቃዋሚ ፓርቲ ኃላፊ የሚባሉት ሁለቱ ናቸው ግጭት የሚፈጥሩት። ከስር ወታደሩ ይፋጃል። የሚያልቀው ወታደሩ ነው። ህይወቱን የሚያጣው ወታደሩ ነው። የፓርቲው ባለቤትና የሀገሪቷ መሪ ደግሞ የሆነ ጊዜ ላይ ቁጭ ብለው ልክ አሁን ትግራይ ላይ እንደተፈጸመው ጦርነት ማለት ባለፈው እንደነበረው ጦርነት አብይና እንትና ዶክተር አብይና ማን ነበር ጌታቸው ቁጭ ብለው ተወያዩ። ትናንትና እንዳልተሰዳደቡ ሚዲያ ላይ ቁጭ ብለው ተወያዩ። በዚያ ውስጥ ግን ስንትና ስንት 100,000 ሰው 800,000 ሰው ገደማ ህይወቱን አጥቷል። እነዚያ 800,000 ሰዎች ይመለሳሉ አይመለሱም? እናንተ ኮመንታተሮች 800,000 ሰው ናቸው። ወላሂ ላዚም ያ ናችሁ እናንተ። እያለቃችሁ ነው፣ በመሃል እያለቃችሁ ነው። እኔን ትሰድቡኛላችሁ፣ አላህ ፊት ትጠየቃላችሁ በዚያ ነገር። ወንድሜ አቡ አብደላህን ትሰድባላችሁ፣ አላህ ፊት ትጠየቃላችሁ። ወንድሜ ኢብኑ ሐሰንን ትሰድባላችሁ፣ አላህ ፊት ትጠየቃላችሁ። ይሄን እርግጠኛ ሆኑበት። ኢንጂነር አብዱል አዚዝን ትሳደባላችሁ፣ አላህ ፊት ትጠየቃላችሁ። እርግጠኛ ሆኑበት። ይሄን ማንንም ሰድበሽ ነፃ የምትወጣበት ዓለም የለም። አላህ ፊት ስትቀርቡ ወነضع الموازين القسط ليوم القيامة فلا تظلم نفس شيئا አንድም ነፍስ አትበደልም። ሰድበሃል አይደል? በሰደብከው ልክ ነው የምትቀበለው። ይሁን ለምሳሌ አቡ አብደላህ እኔን የማይሆን ነገር ወንጀለኛል ብዬ ካሰብኩኝ ለሱ በወነጀለኝ ልክ መመለስ ወለመን انتصر بعد ظلمه فاولئك ما عليهم من سبيل በሰደበኝ ልክ መስደብ እችላለሁ። አንተ ግን አልሰደበህም። መስደባት ያደረጋችሁ ሰው የለም። ኢተቁላህ የኛ ተወካይ ያደረጋችሁ ሰው የለም። እኛ ምላስ አለን፣ ተግባባን። እኛ አፍ አለን። እነሱ ያወራ ሰው ያውራ፣ አዳምጡ ብቻ ይሄድ። ስለዚህ በመሃል ላይ አትማገዱ፣ አትለቁ። እኛ ተገናኝተን የሆነ ጊዜ አፉ እንባባላለን። ሁለት ሰዎች ነና ችግር የለው፣ አፉ እንባባላለን። አፉ ባንባባል እንኳን ያን ሰው ወንጀል ጋር ነው የሚሆነው። የናንተ ግን ላከኛ ጋር አትገናኙ፣ ወላከኛ እዚያው ቁጭ ባላችሁበት ስድቡን። የሆነ ጊዜ ኮሜንት ላይ በጣም ተሰደብኩኝ። የሆነ ቪዲዮ እኔና ወንድሜ ኡስታዝ ሁሴን ሁሱ ማለት ነው ስለ ሁሱ ጉዳይ አንስቼ አወራሁ። የዚያን ጊዜ የሆነ ነቅድ ነገር አቀረብኩኝ። ተቀራረብም ነበር አልተዋወቅም ነበርና ያን የመሰለኝን ነገር በውስጥ በኩል ጽፌለት አላየውም ነበር። በሌላ ያን አካውንት ሰው ሰጥቻለሁ። አሁን ከዚያ በኋላ ኖርማል ነገር ነው ብዬ ተናገርኩኝ። ከስር ሩምታ ኮሜንት ላይ የስድብ ማአት አየሁና አሳዘኑኝ። እነዚያ ወንድሞቼ ወላሂ العظيم አሳዘኑኝ። እኔ ያንን ስድባቸውን ስላየው ይቅርታ አድርጌላቸዋለሁ። ባላየውስ እኔ ባላየው ያንን ስድባቸውን ሳላይ ቀረው። ይህች ልጅ መታ የተሳደበችዋ ልጅ አላህ ፊት ትቀርባለች። ስትቀርብ በእርግጠኝነት ሙአዝ ነዚፍን የሰደበችውን ታገኛለች መዝገቧ ላይ። ስለዚህ ወንድሞቼና እህቶቼ አላህን ፍሩ፣ አላህን ፍሩ። ማንም ሰው ቤት ሄዳችሁ አታውሩ። በቃ ተው። እኛ በመሰለም መልኩ እንጨርሳለን እኛን ጉዳይ። ስለዚህ የአበል ሐሰን አልአዝሃሪ ጉዳይ ማለት ነው ኡስታዝ፣ ባጭሩ አበል ሐሰን አልአዝሃሪ ምንም አይነት ፋይል ያለበት ሰው አይደለም። እስካሁን ድረስ እስከማቀው ድረስ ያስተላለፋቸው ነገሮችን ነው ማቀው። ባለፈው ሙባሃላ ላይ ሲቀርብ ደግሞ ከሱ ጋር የቀረቡትና እሱን ፈዲለተ ሸይኽ ይያሉ እና አቡል ፈድል አልመስሪ ናቸው። እና አቡል ፈድል አልመስሪ ደግሞ ለኔ እንደ ሸይኽ አድርጌ ነው የምወስዳቸው፣ እንደ ሸይኽ አድርጌ ነው የምወስዳቸው ፐርሰናሊ። ምክንያቱም በጣም እያስተማሩኝ ስለሆነ ኦንላይን ላይ ማለት ነው። እንደዚያውም ደግሞ አቡ ዑመር አልባሒትንም ጭምር ማለት ነው። ነገር አዝሃሪ ማለት አሽዓሪ ማለት አይደለም። አዝሃሪ ማለት የጃሚዓው ተማሪ መሆኑን ብቻ ነው የሚያሳየው።